ምንድነው ቀድሽ ንገሪ ከሳባ ጋር ምንድነው ያለሽ ነገር እኔ ተረጋጊ እጄ እናገራለሁ ማድረግ ያለብኝ ነገር አደርጋለሁ እህቴም ትገኛለች አንተም ደግሞ እጄን ታገኛለህ እኔ እኮ ዳኒ ምን ያህል አመኘክ እንደነበረ ታውቃለህ አይደለ ስለነሱ አይመለከተኝም ስላንተም አይመለከተኝም ልጅቷ ያት ነው ያለችው ደግሞ ስለ እውነቱ ይመለከተናል እኔ ለፖሊስ ማመልከትም ከፈለጋችሁ አመልክቱ እኔ እናንተ ስለተገናኛችሁ ስላወራችሁት ጉዳይ ምንም የሚመለከተኝ ጉዳይ የለም ሰምኛለሽ ሊሆን ይችላል አላቅም በዚህ ሰዓት ላይ ማንንም ማመን እንዳለብኝ ራሱ እየቀለዳችሁ ባና እናንተ ያላችሁት ምንም አይነት ስሜታዊነት ወደ መፍትሄው እንደማያደርሰን እንድታቆ ፈልጋለሁ ቆይ እሺ ታዲያ ማለት እቺ መሰረት ከየት አምጥተው ወራቸው ይኖር የሷን ያህል እኔ አንተን እንደማላምነት አውቃለህ እኔ እንደዚህ አይነት ነገር ላረጋግበት የምችልበት ጊዜውም ሰዓቱም የለኝም ነው እህቴ የሆነ ነገር አድርገህ ከተል ንገረኝ እኔ ልጠረጠር የምችለው በቀጥታ እሷን እኔ ጋር ያልመጣችሁ ልጅ ለምን አንተ ጋር መጣልሽ ትለኛለህ እኔ ምን አውቃለሁ አንተም አንቺም እየቀለዳችሁ ቢና እንዳላችሁ አይደለም እሷ አንተ ጥሩ ሰው አልነበረች ንገረኝ ማለት አንተ እኔን እየደበከ ነበር ከሳባ ጋር ምንም አይነት ቴክስትም ይሁን ስልክም ይሁን የአካል ግንኙነትም ይሁን አላደረኩም መርካቶ እየታደሰች ነው አዎ እየታደሰች ነው እኛ ደግሞ በአዲስ አበባ መርካቶ ተክለ ሃይማኖት የሱቅ ባለቤት የሚሆንበትን እድል ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል በአንድ አመት የምናስረክበው በሁለት ወር ጊዜ ውስጥ ግራውንድ ፍሎር የደረሰው G+5 ሞላችን ላይ በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 11 ካሬ በ2.2 ሚሊዮን ብር 16 ካሬ በ3.5 ሚሊዮን ብር 22 ካሬ በ4.4 ሚሊዮን ብር 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔቴሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ በፉል ፊኒሽ የምናስረክባች ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉልን ሜሪት ፕሮፐርቲስ ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ ዳኒ ነኝ እንግዲህ ዛሬም በሌላ ቪዲዮ በድጋሚ ተመልሰናል ያ ውድ ቤተሰቦች አሁን አዲስ የጀመርነው ኬዝ እንዳለ ታውቃላችሁ ይሄም ኬዝ እንግዲህ ከእኔ ጓደኛ ከሆነችው ማለትም ደግሞ ከምስራቅ እህት ጋር ከሳባ ጋር በተያያዘ ከሳባ መጥፋት ጋር በተያያዘ ነው እንግዲህ አዲስ ጉዳይ ጀምረን አዲስ ኬዝ ይዘን እንግዲህ እየሰራን ያለነው ውድ ቤተሰቦች የተለያዩ ነገሮችን ለማድረግ በጣም እየሞከርን ያለነው በእግር በፈረስ እንግዲህ ሳባን እያፈላለግናት ነው የምንገኘው ውድ ቤተሰቦች እንግዲህ ያው ከዚህ በፊት ለመጨረሻ ጊዜ የነበረውን ቆይታ እንግዲህ አይታችኋል ያ ቆይታም እንግዲህ የነበረው ከመሰረት ጋር ነው መሰረት ማለት እንግዲህ የሳባ ጓደኛ እንደሆነች እኔም አውቃለሁ ከዚህ በፊት በተደጋጋሚ ስሟን ሰምቻለሁ ማለትም ከሳባ ማለት ነው ግን ደግሞ ለመጨረሻ ጊዜ ያለችኝ ነገር አለ እሱን ያው ለምስራቅ እንግዲህ ምነግራት ይሆናል ውድ ቤተሰቦች አሁን የተገኙት ከምስራቅ ጋር ነው እናም እንግዲህ ውድ ቤተሰቦች ያው ስለ ሁኔታው ከመሰረት ጋር ስለተፈጠረው ነገር እንግዲህ ለምስራቅ ቀስ ብዬ የማስረዳት ይሆናል ግን ደግሞ ያው እኛም ከሳባ መጥፋት ጋር በተያያዘ እንግዲህ የተለያዩ መረጃዎችን ለማግኘት እንግዲህ እላይታቸው እያለን ነው የኛ ባሎች እንግዲህ በጣም በተቀናጀ ሁኔታ እንግዲህ ስራዎችን እየሰሩ ነው የሚገኙት ለመጨረሻ ጊዜ ታይታበታለች የተባለው ቦታ ለመጨረሻ ጊዜ አግኝታቸዋለች የተባሉትን ሰዎችም እንግዲህ እንደዚሁ እየሄዱ እየፈለጉ ነው የሚገኙት ማለት ነው ውድ ቤተሰቦች ያው በስራ ቦታዋም ላይ እንዲሁም ደግሞ ከስራ ቦታ ውጭም ባላት እንግዲህ ግንኙነትም አካባቢያንም ቢሆን እንግዲህ እየመረመርን ነው የምንገኘው ማለት ነው ውድ ቤተሰቦች ያው በዚህ ጉዳይ ላይ እንግዲህ ሌላ ምንም ማለት የምንችለው ነገር የለም እናንተ በጸሎት እንግዲህ አግዙን ነው የምንለው ማለት የከፋ ነገር ሳይፈጠር በሰላም ሳባን እንድናገኛት ነው እንግዲህ ዛሬ እዚህ ቦታ ላይ እንግዲህ ከምስራቅ ጋር የተገኘበት ዋነኛ ምክንያት እንግዲህ ምስራቅ ደውላልኝ በጧት ደውላልኝ እንግዲህ የግድ ዳኒ ላናገር ፈልጋለሁ ስለ አንዳንድ ነገሮች በአካል ተገናኝተን ማውራት አለብን ከፈለክ ካሜራህን አብራ ካልፈለክም ደግሞ ችግር የለውም ብላኝ ነበረ ያው ሁሉንም ነገር ከናንተው ጋር ማድረግም ስለምንመርጥ ነው ሁሌም ቢሆንኛ ካሜራና አብርተን እንግዲህ ነገሮችን የምናደርገው ማለት ምስራቅ ለምን እንደፈለግሽኝ በስልክም እንግዲህ ቆጣ ብለሽ ነበር ስታወሪ የነበረው ማለት አዲስ ያገኘሽው ነገር አለ ወይስ ምንድነው ምን ተፈጥሮ ነው ማለት እኔ ለምን ልፈልግክ ይችላል እህቴን እንድትፈልግልኝ ነው አይደለ ያወራነው ከዚህ በፊት ስለዚህ እህቴን እንድታመጣልኝ ነው እኔ የምፈልገው ወይስ ምንም ነገር አላገኛችሁ ምንም አይነት ማስረጃ አላገኛችሁ አይ አግኝተን ነበረ እውነት ለመናገር አንድ ማስረጃ አግኝተን ነበረ እሱም ደግሞ ምንድነው ስልኳን ለመጨረሻ ጊዜ ከማጋር እንደተደዋወለች ከማጋር እንደተጻጻፈች በመንመረምርበት ጊዜ ያገኘነው ነገር ምንድነው ከመሰረት ጋር አውርታ እንደነበረ ነው ማለት ከመሲ ጋር አውርታ እንደነበረ ነው ከዛም ግን ሊገናኙ ተቀጣጥረው እንግዲህ እንደተገናኙም ጭምር ነው የመጨረሻ ጊዜ ያሳየን ነገር ማለት ነው ከስልኳም እንግዲህ የተረዳነው ነገር ያንን ነው
ያው መሰረትንም አግኝቼ አውርቻታለሁ፣ ግን ደግሞ ያልጠበቅኳቸውን ነገሮች ነበረ ብላኝ የነበረው ማለት እሱን ነገር ቀስ ብዬ ነው የምነግርሽ እና ግን ደግሞ አሁንም ቢሆን እንዳልተኛን ማለት እጃችንን አጣጥፈን እንዳልተቀመጠን እንድታቂ ይፈልጋለሁ። በመጀመሪያ ገባኝ እኮ ግን ማለት መሲን አትሽ ታዲያ ደበቀቻት ወይ ምንድን ነው የምትለኝ አንተ? እኔ ምንም አላልኩኝም ማለት መሰረት ደበቀቻት ሳይሆን ለመጨረሻ ጊዜ ያገኘችው ማለት አንቺ የነገርሽኝ ምንድን ነው ስራ ቦታ እንደሄደች ነው። በቃ ለመጨረሻ ጊዜ ስራ ቦታ ብላ ጠዋት ላይ እንደወጣች ነው። ስራ ደግሞ የምትሰራው እንዴት ነው ከዚህ በፊት ማለት ከመጥፋቷ በፊት ሁሌ ስትሰራ እንዴት ነው 2:11 ኦፊስ አወር ነው አይደለም የምትሰራው 2:11 ሙሉ ቀን ነው የምትሰራው። ግን ደግሞ የሰማሁትና ከመሰረትም ቢሆን መሰረትንም ጠርቻ አናግሬያት ነበር እዚህ ማለት ነው እኛ ጋር እና የነገረች ነገር ቢኖር የዛ ቀን ግማሽ ቀን እንደሰራችም ጭምር ነው የነገረች መሰረት ማለት ነው። ለምን እሱን አላውቅም ለምን እንደሆነ አላውቅም። ግን ደግሞ ተረጋጊና አንድ ነገር ልነግርሽ እፈልጋለሁ ማለት እኔም በጣም ግራ ስለገባኝ ነው እኔም ያላወቅኩት ነገር ስለሆነ ነው። መሰረትን አግኝቼ አናግሬያት ነበረ። ለመጨረሻ ጊዜ ያገኘችሽና ያወራችሽ አንቺን ነው እንገናኝ ተባብላችሁ እንደነበረም ጭምር ነው የማውቀው ብዬ እንግዲህ ትላንትና አንቺ ከሄድሽ በኋላ ከዚህ አናግሬያት ነበረ። እዚህ መታ እንደውም ከኔ ጋር ነበረ ቆይታ ያደረገችው። ከዛ በኋላ ግን ከመሰረት ደግሞ ያገኘሁት ነገር ያልጠበቅኩትን ነገር ነው ማለት እዚህ ጋር ትንሽ እንድትረጋጊ ፈልጋለሁኝ። ማለት እህቴ የሆነችው ነገር አለ ኖ የሆነችው ነገር ሳይሆን እኮ እህቴ ያጋጠማት ችግር አለ አይደለም። እንደዛ አይደለም እባክሽን ተረጋጊ። መሰረት ተረጋጊ። በመጀመሪያ ማለት መሰረትን አናግራት ነበረ። አው እንገናኝና ከዛ ወደ ስራ አብረን እንሄዳለን ነበር የተባባልነው አለች። ተገናኙ። ቦታ ነው የሚሰሩት ሊገናኙ ይችላሉ። ይሄ እኮ ምንም የሚገርም ነገር አይደለም ነው። ከዛም በኋላ ግን በቀጥታ ምንድነው የተፈጠረው ግማሽ ቀን እንደሰሩም ጭምር ነው የነገረችኝ መሰረት ማለት ነው። ለመጨረሻ ጊዜ 2 ሰዓት ነው ከቤት የምትወጣው ስራ 2 ሰዓት ነው የምትገባው 11 ሰዓት ነው ወጣው ወደኛ የምትመጣው። ለምን ግማሽ ቀን ሰሩ? እኔም ግራ የገባኝ ነገር ያ ነው። አንደኛ መሰረትን ስጠይቃት አላስፈቀድንም ኢቭን የምትሄድበትንም ቦታ ለኔ ከዚህ ቀድማ አልነገረችኝም። ግን ደግሞ እኔ ከዛ ቀን በፊት እንደምሄድ ነግሬያት ነበር። የዛ ቀን ላይ ማለት ነው ሳባ የጠፋችበት ቀን ላይ እኔ ከዛ ቀን በፊት ለዛ ቀን ከሰዓት በኋላ እንደማልገባ ስራ ነግሬያት ነበረ። ከዛ በኋላ ግን ልክ ለምሳ ከወጣን በኋላ በዛው አብረን ነው እየወጣ ነው። እሷም አልተመለሰችም ወደ ስራ፣ እኔም ወደ ስራ አልተመለስኩኝም ነው ያለችኝ። ማለት እህቴ እኮ በስራ ቀልድ አታውቅም ማለት ሌላ የምታደርገው ነገር እንኳን ቢኖራት ስራ ስጨርስ ነው እንጂ በስራ ላይ እንደዚህ እንትን ብላ ወጣ ዝም ብላ ወጣ ያው ማለት ምቀረን እሷ አይደለችም። ቆይ አንተ ማለት ግራ ገብቶኛል። መሰረትን የምጠረጥራት ነገር አለ? ቆይ ኖ እኔ መሰረትን አልጠረጠራትም ሲጀመር ማለት እስካሁንም ምንም የጠረጠርኩት ነገር የለም። ሰውን ለመጠርጠር የሆነ ነገር ማግኘት መቻል አለብሽ ከዛ ሰው ማለት ነው። ግን ደግሞ አልጠረጠርምና ስለዛ ሰው ደግሞ ማጣራት አልጀምርም አለልሽ እውነት ለመናገር ማለት ነው። አይደለም ሌላውን ይቅርና እኔ ራሴንም ቢሆን ሌላውን ትተሽው አንቺ እንደው እህቴ ጠፍታለሽ ብለሽ የመጣሽው ስለ አንቺ አንዳንድ ነገሮችን ማወቅም ካለብኝ እኔ ለማወቅ የምራመድ አይነት ሰው ነው እውነት ለመናገር ማለት ነው። ለምን እዚህ ጋር ቀልድ አይደለም ያዝ ነው ትልቅ የነፍስና የሞት ጉዳይ ነው ያዝ ነው ማለት ዛሬ 4ኛ ቀኗ ማለት ነው አይደለ? ዛሬ 4ኛ ቀኗ ነው። ስለዚህ ጉዳዩ በጣም አሳሳቢ ነው እየሆነ እየሄደ ያለው ማለት ነው። ስለዚህ ግን ደግሞ መሰረት ያለችኝ ነገር አለ። ሳባ ለመጨረሻ ጊዜ እንግዲህ ቴክስት ለአንድ ሰው ስትልክ እንደነበረ ደርሻለሁም ብላ እንደነገረቻት ነው እዛ ሰው ጋር ደርሻለሁ። ያ ሰው ማለት ደግሞ እኔ ነኝ ማለት አንተ እኔን እየደበከኝ ነበር እንዳገኘከው ተረጋጊ። ቆይ ተረጋጊ። እኔ ስለዚህ ነገር ምንም የማውቀው ነገር የለም እውነት ለመናገር ማለት ነው። መጀመሪያ ይኸውልሽ መሰረት እንደዚህ አለችኝ እንጂ እኔ ምንም የደረሰኝ ቴክስት የለም ምንም። እኔ ከሳባ ጋር ነግሬሻለሁ 2 ወር ከ20 ቀን አካባቢ ሆኖናል። ኦልሞስት 3 ወር ሊጠጋ ነው እኔና ሳባ ነግረኸኛል አውቃለሁ። ግን ማለት አንተ ጋር ብላ ከመጣች ታዲያ እህቴ ወዴት ሄደች? መሰረት ነች ይሄንን ያለችኝ በነገራችን ላይ። እኔ ግን ምንም የደረሰኝም ቴክስት የለም። አብረን ቁጭ ብለን ቴክስት ስታደርግልህ እኔ አይቻለሁኝ ነው ያለችኝ። ኢቭን ካሜራ ካጠፋም በኋላ ራሱ ምንድነው ያለችኝ ይሄን ነገር ለፖሊሶቹ ላናገራለሁ ችግር የለውም ተናገሪኝ ያልኩት እኮ ግድ ነው ለፖሊስ ምን እህቴ እኮ መገኘት አለባት አይደል? ልክ ነሽ። ይሄን እኮ
ለነገሩ ማንም ሳይታመንም ልክ ነሽ ይኸውልሽ ማለት እኔ ልልሽ የፈለኩት ነገር ምንድነው እኔ ከሳባ ጋር ምንም አይነት ቴክስትም ይሁን ስልክም ይሁን የአካል ግንኙነትም ይሁን አላደረኩም ሳባን ካገኘኋትም ካወራኋትም ካየኋትም ከሷ ጋር ከተደዋወልኩም ቴክስት ከተጻጻፍኩኝም ከሁለት ወር ከምናምን በፊት ነው ቆይ እሺ ታዲያ ማለት እቺ መሰረት ከየት አምጥታ ወራቸው ይኖር እኔ ምንም ማቀው ነገር የለም እውነት ለመናገር እኔ እኮ ልንገር እንደው ምን ትላለህ ምንድነው የምትለው ብዬ ለማዳመጥ ስለፈለኩ እንጂ እኮ ነግራኛለች እኮ መሲ እኮ ሁሉንም ነገር እኮ ነግራኛለች አንተን ላግኝ ብላ እንደሄደች አሁን ካንተ ከተገናኘች በኋላ ንገር መታ ነበር አንተን ላግኝ ብላ እንደሄደች ካንተ ጋር ቴክስት እንደተላላከች አንተን ልታግኝ እንደመጣች ነግራኛለች እኔ እኮ ዳኒ ምን ያህል አመኘክ እንደነበረ ታውቃለህ አይደለ ስላመንኩክ ነው ቆይ ንገረኝ ቆይ ምን እያልሽ ነው ያለሽ ቆይ እህቴን በቃ ካለችበት አምጣልኝ ማለት አልገባኝም ምን ማለት ነው እኔ እኮ ቀስ ብዬ ሳውራክ የነበረው ልንገርክ ውስጥ ካለውን የክፋት መንፈስ እኔ እንዴት ልበል የሆነ ነገር ተሰምቶ ከነገርከኝ ብዬ ነው ምን እያልሽ ነው ያለሽ ምን ማለት ነው ምስራቅ ምንድነው አይደለም የምትናገሪው ነገር ታውቃለሽ አውቃለሁ መሰረት ነግራኛለች አልኩክ እኮ መሰረት ምን ብላ ነገረች እሺ ቆይ እኔና ሳባ አብረን ቁጭ ብለን እሱን ላግኘው ብላ ቴክስት ልካለት ሄደች ብላኛለች ስለዚህ አንተ ልታገኝ እስከሄደች ድረስ ቴክስት እስከላከችልክ ድረስ አንተ ለኔ እንደም ቴክስት እንደላከችልክ ሁላ ነግራከኝ ይኸውልሽ አላከችልኝማ ምን ብዬ ነው የምነግርሽ እንዴ ቆይ መሰረት ለምን ፈጥራ በስነ ስርዓት ልታወሪኝ አይደል እንዴ መጣሽ እኮ ቆይ ስሚ መሰረት ለምን ፈጥራ ታወራለች ንገረኝ እኔ አላውቅም ይኸውልሽ ሲጀመር ስለዚህ ነገር ነው እህቴን የሆነ ነገር አድርገካታል ንገረኝ ይኸውልሽ ተረጋጊ እባክሽ አይደለም ልንገር እህቴን ያረካት ነገር ካለ በግልጽ ንገረኝና እኔም ይቁረጥልኝ ይኸውልሽ ምስራቅ ምን ሆነሽ ነው ተረጋጊ እኔ ሳባን ከሳባ ምን ፈልጊ እሷ አንተ ጥሩ ሰው አልነበረች ንገረኝ ከሳባን ምን ፈልጊሽ ንገረኝ ሌላ ነገር ምን ፈልጊ እኔ በጠይቃት ሁሉንም ነገር የምታረግልኝ ጓደኛዬ ነች አይደል እሱንም እኮ አውቃለሁ እና ታዲያ እኔ ከሷ ምን አጥቼ ነው እንደዚህ ነገር ላረግ እኔ ምን አውቃለሁ ባቅኩ እኔ አንተን አልጠይቅክም ነበር አይደል ሄጂ እኮ ለፖሊስ ቀጥታ መናገር ይችላልው ይኸውልሽ አሁንም ቢሆን ማለት ነው ስለዚህ ነገር እኔ ለፖሊስ ማመልከትም ከፈለጋችሁ አመልክቱ ግን ደግሞ ስለዚህ ነገር እኔ ምንም የማውቀው ታሪክ የለም መሰረት ለኔም ይሄንን ያለችኝ እኮ መሰረት ለምን ፈጥራ ታወራለች አላውቅም ምን ምክንያት ለምን ልታወራ ትችላለች እስቲ አንቺ ራስሽ ታስቢ ቆይ ለምን ማለት እኔ ግራ እየገባኝ ነው እኔ ልንገርክ መሰረት አብራት የምትሰራው ጓደኛዋ ነች አይደለ እሷ ቁጭ ብላ ምሳምራው እየተመገቡ ሊሆን ይችላል ቴክስት ትልክልክ አየች እሱን ደግሞ ለኛ መረጃ ይረዳናል ብላ ነገረችን አንተ ጋር ከመጣች በግልጽ ንገረን ወይ በአጋጣሚ የሆነ ነገር ተፈጥሮ ተጣልታችሁ ያረካትም ነገር ካለ ንገረን እህቴ እኮ ነች እኔ እኮ ተረጋጊ በጣም ነው እሺ ተረጋጊ እሺ በእናትሽ አንድ ጊዜ ተረጋጊ እንዴ ምስራቅ እባክሽን ተረጋጊ በእናትሽ አንድ ጊዜ ስሚኝ እሺ ማለት ይኸውልሽ እኔ ስለዚህ ነገር ምንም የማውቀው ነገር የለም መርካቶ እየታደሰች ነው። አዎ እየታደሰች ነው። እኛ ደግሞ በአዲስ አበባ መርካቶ ተክለ ሃይማኖት የሱቅ ባለቤት የሚሆንበትን እድል ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል። በአንድ ዓመት የምናስረክበው በሁለት ወር ጊዜ ውስጥ ግራውንድ ፍሎር የደረሰው G+5 ሞላችን ላይ በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 11 ካሬ በ2.2 ሚሊዮን ብር 16 ካሬ በ3.5 ሚሊዮን ብር 22 ካሬ በ4.4 ሚሊዮን ብር 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔቴሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ በፉል ፊኒሽ የምናስረክባችሁ ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ ማንንም በላይ አምኜክ እህቴን ታገኝልኛለህ ብዬ ነው አይደል አንተ ጋር ለማንም አይረዳኝም ብዬ አንተ ጋር የመጣሁት እህቴን አገኛለሁ የሚል ተስፋ እኮ ስለነበረኝ ነው። ይኸውልሽ ላንቺ ብቻ አይደለም እህትነቷ ይቺ ልጅ እኔ ምንም የማውቀው ነገር የለም ስለዚህ ነገር እያልኩሽ ነው እንዴ ቆይ መሰረት ፈጥራ ነው የምታወራው እያልከኝ ያለከ ሊሆንም ይችላል እየሰማሽ ነው ሊሆንም ይችላል ለምን እሺ እኔ ጋር ያልደወለችውን ቴክስት ያላረገችውን እኔ ጋር ያልመጣችው ልጅ ለምን አንተ ጋር መጣልሽ ትለኛለሽ እኔ ምን አውቃለሁ እንዴ እኔ እስከማውቀው ድረስ እሷም ጓደኛዋ ነች አንተም ጓደኛዋ ነህ ሁለታችሁም ልትጎዷት እንደማትፈልጉ ነው እኔ የማውቀው በቃ ይሄ ነገር ራሱ እኮ አንድ ነገር ነው ማለት እኔ መሰረትን ምን አይነት ግንኙነት እንዳላት ከሳባ ጋር ራሱ ምንም የማውቀው ነገር የለም ማለት መሰረት እያለች ታወራለች እሺ አላውቅም ተጋጭቶ ቢሆንስ እሺ ማለት እኔ ይኸውልሽ እንደዚህ ማለት ስላልፈለኩ ነው አንተ መሰረት ላይ እያላከክን ያለከው እሷ ነች እያልከኝ ያለከው እያላከኩኝ አይደለም ግን ደግሞ ለምን ወደ እኔ ማላከኩ አስፈለገ ነው ማለት ለኔ ያልደረሰኝ ቴክስት ለምንድነው ዳኒ ጋር ተልኳል እየተባለ ያለው እኔ ምን አውቃለሁ መሲኮ ያለችኝ
እኮ አብራ ቁጭ ብላ ስትልክል ቴክስቱን እኮ ታይፕ ስታደርገው እኮ ስላየች እኮ ነው አይደል? ካላታለች የምትለኝ ለዳኒ አላየሁት። ለእኔ ደግሞ ያለችኝ ልንገርሽ በቀጥታ መሰረት ለዳኒ ቴክስት እያረኩለት ነው አለቻት እንጂ ቴክስት ያደረገችውን ደግሞ አላየችው። ለእኔ ደግሞ መሰረት መታ ያለችኝ ቴክስት ታይፕ ስታደርግለት ብላ በስርዓቱ አይቻለሁ። ለዳኒ ልኬልታለሁ፣ እሺ እንገናኛለን ብሎኛል፣ እሄዳለሁ ነው ያለችኝ። ስለዚህ ልታገኝክ መታለች። ያረካት ነገር ካለ በግልጽ ንገረኝ ዳኒ። እኔ ልንገርክ በድንገት የሆነ ነገር ሆናብክም ከሆነ በግልጽ ንገረኝ። ምን ልትሆንብኝ ይችላልሽ? ምን እያልሽ ነው ያለሽው? አይደለም ምን እያልሽ ነው ያለሽው? እኔ ምን አውቃለሁ ዳኒ? ምን ማለት ምን አይነት ነገር ሊፈጠር ይችላል? የሰው ልጅ እኮ ያለ መግባባት ሊፈጠር ይችላል። የሆነ ችግር ብዙ ነገር ሊፈጠር ይችላል አይደለ? ወይ አልተጣላን ወይ ዳኒ እኔ ማለት እኔ ልክ አይደለሽም እያልከኝ ነው? መሰረት ናት ምስራቅ ልክ አይደለሽም እያልኩሽ ነው። ለምን እኔ እንደዚህ አይነት ነገር ላረግበት የምችልበት ጊዜውም ሰዓቱም የለኝም። ነገርኩሽ እኮ በቅርብ ቀን ውስጥ ነው ከብዙ ስቃይ ውስጥ የወጣሁት። እንደዚህ አይነት ነገር ውስጥ እኔ ተመልሼ ልገባ የምችል አይነት ሰው አይደለሁም። ለምን ደግሞ አታምኚኝ? እኔ እኮ አውቃለሁ እኮ ዳኒ፣ አንተ እኮ ለችግሬ መፍትሄ ትሆናለህ። ለችግር መፍትሄ ሆነ ካል ብዬ እኮ ነው አንተ ጋር የመጣሁት። እሺ መሰረት ከኔ ምን ፈልጋ ነው? እሺ አገባኝ ማለት ለምንድን ነው የኔን ስም እዚህ ውስጥ ለመጥራት የፈለገች? እኔ ምን አውቃለሁ መሰረት ካንተ ምን እንደፈለገች? እኔም አላውቀው። እናንተ እህቴ ላይ ልታረጉ ያሰባችሁት ነገር ካለ ልታችሁ ንገሩኝ። እኔ ምንም የማውቀው ነገር የለም። እባክሽን በመጀመሪያ ተረጋጊ። እኔ ስለዚህ ነገር ምንም አይነት ክሉ ምንም አይነት ነውት የሚባል ነገር አንድ ነገር የለኝም። ሰሚኛለሽ? ለኔ ቴክስትም አላረገችልኝም፣ ለኔ አላከችልኝም፣ ለኔ ወደኔ ደግሞ አልመጣችም። እቺ ሴት ሳባ ወደኔ አልመጣችም። ሊሆን ይችላል፣ ሰሚኛለሽ? ሊሆን ይችላል፣ አላውቅም። በዚህ ሰዓት ላይ ማንም ማመን እንዳለብኝ ራሱ እየቀለዳችሁ ባና እናንተ ያላችሁት። እኔ ስለዚህ ነገር ምንም የማውቀው ነገር የለም። አንተ ምንድነው እህቴ እኮ ይሄኔ እኮ የሆነ ነገር አርገካት ይሆናል አይደለ? እባክሽን ተረጋጊ። እህቴን አምጣልኝ። ምን ልንገርሽ? እሺ እኔ እህቴን አምጣልኝ፣ ብቸኛ እህቴን አምጣልኝ። በቃ እህቴን አላገኘኋትም ማለት ነው። ምን ማለት ነው? አንድ ጊዜ ካሜራማን ተረጋጊ። በቃ እሺ ተረጋጊ። እሺ ተረጋጊ። ምን ማለት ነው? ወደ ቤተሰቦች በድጋሚ ተመልሻለሁ። ያው ከዚህ በፊት የነበረኝን ቆይታ እንግዲህ ከምስራቅ ጋር የነበረውን ቆይታ እንግዲህ ያው ትንሽ በስሜታዊነትና በንዴት ለማቋረጥ ተገደን ነበረ። አሁን ላይ ግን ተረጋግተናል። ለሁለት ልናናግረህ እንፈልጋለን። ካለው ነገር አንጻር የግድ መነጋገር ስላለብን ነው ስላሉኝም ጭምር ነው። ተረጋግተን እንነጋገራለን። ቁጭ ብለን እንደ ትልቅ ሰው እናወራ ስላሉኝም ጭምር ነው ካሜራ አብርቼ እንግዲህ እዚህ ጋር ቁጭ ያልነው ማለት ነው። በመጀመሪያ እንድታውቁት የምፈልገው ነገር ምንድን ነው፣ ምንም አይነት ስሜታዊነት ወደ መፍትሄው እንደማያደርሰን እንድታውቁ ፈልጋለሁ። ምንም አይነት ነገር ማለት ነው። ማለት ተባብረን ይልቅ የጠፋችኋን ሰው ብናገኛት ይሻላል፣ እውነት ለመናገር ማለት ነው። ለምን የኔም እገዛ ያስፈልጋችኋል፣ የእናንተም እገዛ ደግሞ ያስፈልገኛል። ምስራቅ እህቷ ነሽ፣ ስለሷ ብዙ ነገሮችን ታውቂያለሽ። በዚህ ነገር እኔን በጣም ልታግዥኝ ትችያለሽ። መሰረት ደግሞ ጓደኛዋ ነሽ። ኢቭን ከዛም አልፎ ደግሞ ስራ ቦታም እንግዲህ ወርክ ሜት እንደሆናችሁ አብራችሁ ረጅም ጊዜ እንደሰራችሁም ጭምር ነው የማውቀው ማለት ነው። ማለት እኔ ከዚህ በፊት ይህን ያክል ዲፕ ኢንፎርሜሽን የለኝም ስለ ሁለታችሁ፣ ግን ደግሞ አብራችሁ እንደመዋላችሁ ስለሷ ከአንቺ በላይ ብዙ ነገር ሊያውቅ ይችላል ብዬ የማስበው ሰው ራሱ አይኖርም። እና ምንድን ነው ማለት የተፈጠረው ነገር አልገባኝም ጭራሽ ማለት ነው። ከመሰረት ጋር በጣም ላወራሽ የምፈልጋቸው በጣም ብዙ ነገሮች አሉ። በመጀመሪያ ግን ምስራቅ እንደ ትልቅ ሰው ቁጭ ብለን እንድናወራ ፈልጋለሁ ስላልሽኝም ጭምር ነው አሁን እዚህ ጋር የተገኘ ነው፣ ሶስታችንም አንድ ላይ ማለት ነው። ማለት ምንድን ነው ልታወራኝ የፈለግሽው? እኔ ትሰማኛለህ አይደል ዳኒ? ማለት አሁን ተረጋግቼ እያወራሁም ያለሁት እኔ በቃ እህቴን ብቻ ስለምፈልግ ገባክ አይደለ? እኔ እህቴን ነው የምፈልገው። እኔ እናንተ ስለተገናኛችሁ ስላወራችሁት ጉዳይ ምንም የሚመለከተኝ ጉዳይ የለም። በቃ እንደፈለጋችሁ መሆን ትችላላችሁ፣ አይመለከተኝም። ግን እህቴን ብቻ እንድትሰጡኝ ይፈልጋለሁ። በቃ እህቴ ደህና እንድትሆንልኝ እንድትመጣ ፈልጋለሁ። በቃ እህቴን አንቺም የምታውቂው ነገር ካለ አንተም የምታውቀው ነገር ካለ እህቴን ስጡኝ። በቃ ገባክ አይደል ዳኒ? እህቴን ስጡኝ። እኔ እናንተ ስላወራችሁት ጉዳይ አይደለም የሚጨቀኝ፣ ስለ እህቴ ነው። በቃ እህቴን አምጡልኝ፣ እህቴን ስጡኝ። በቃ ይሄኔ እኮ እሷ አደጋ ላይ ትሆናለች። ይሄኔ ደግሞ የሆነ ነገር አድርጋችኋት ቢሆን በቃ እህቴን አምጡልኝ። ይኸውልሽ ምስራቅ ማለት ስለዚህ ነገር እኔም እየፈለኳት ነው ብዬሻለሁ። እኔ እየፈለኳት ነው ብዬሻለሁኝ አይደለ ምስራቅ? ማለት ስለዚህ ነገር እኔ ጭራሽ ምንም የማውቀው ነገር የለም። ከኔ ጋር እቺ ልጅ አልተገናኘችም፣ ከኔ ጋር አልተደዋወለችም፣ ከኔ ጋር ቴክስት አልተደራረገችም። እኔ መሰረት ከየት አምጥታ እንደዚህ አይነት ነገር እንደነገረችሽ ለኔም እንዳለችኝ የማውቀው ነገር እኔ ሲጀመር ልንገርሽ
ነግራኛለች እኮ መሰረት ኬታ አምጥታ ነው መሰረት እንደዚህ አድርጋ ነው አትበል። ልጅቷ ህፃን አይደለችም፣ አታላይ ልትሄድ አትችልም። ባለፈው ደጋግሜ ነግሬክ ነው ሄድኩት አይደለ? በቃ አንተ ላገኝ ነው ብላኝ ነው ሄደችው። አንተ ራስህን ነፃ ለማድረግ ካልሆነ አግኝታ ካለች እኔ ግራ እየገባኝ ያለው ነገር ማለት ነው ለኔ የነገርሽ ነገር ሌላ ነው፣ ለሷ የነገርሻት ደግሞ ነገር ሌላ ነው። እሷ አንቺ ለኔ የነገርሽ ነገር ምንድነው? ቴክስት ስትጽፍ ቁጭ ብዬ አይቻለሁኝ፣ ግን ደግሞ ስምን አላየሁም፣ ስልኩን አላየሁም። ለሷ ደግሞ ምንድነው ያልሻት? አይቻለሁ፣ ለዳኒ እንደጻፈችለት አይቻለሁ ነው ያልሻት አይደለም? ይኸውልህ በእርግጠኝነት ለአንተ እንደጻፈችልህ እኔ 100% እርግጠኛ ነኝ። እኔ ቆይ ማለት ለምንድን ነው እናንተ ሌላ ችግር ሌላ ጉዳይ ካለባችሁ ሌላ ቦታ ፍቱት። በቃ አሁን ስለ እህቴ ብቻ እንድናወራ እህቴ እዚህ ጋር ያወራን ያለነው ስለ እህትሽ ነው። ሲቀጥል ማለት ነው እህቷን አግኝተሃታል። እዚህ ጋር አሁን እህቷ ስለጠፋች ብቻ ነው አንተ ራስህን ነፃ እያደረክ ያለከው። ቆይ ማረጋገጫለሽ ወይ? እኔ ስላገኘኋት በቃ ቴክስት ጽፋልካለች። ከዛ እሱ ጋር ነው የምሄደው ብላኝም ወጣለች። እሺ ከዛስ በኋላ አግኝቼዋለሁ ብላሻለች። ግን ምን ስትይ ነበረ ደግሞ ካሜራ ከጠፋን በኋላ ባለፈው ለታ ደርሻለሁ ብላኛለች ሁላ ብለሽኛል አይደል? በቴክስት አላልኩክ? ስለዚህ አሁንም ደግሞ እዚህ ጋር እየካድሽ ነው። እየካድኩኝ አይደለም፣ ጽፌላታለሁ ግን አልመለሰችልኝም ነው ያልኩት። ይኸውልሽ ካሜራ ካጠፋን በኋላ እንደዚህ አይነት ነገር ተናግረሻል። እኔ አይደለሁም ይሄንን ነገር እኔ ብቻዬን አልነበርኩም ይሄን ነገር ስትነግሪኝ። እዚህ ጋር ስንትና ስንት ሰው አለ እዚህ ጋር ያየሻቸው ሰዎች በሙሉ ማለት ነው። ስለነሱ አይመለከተኝም፣ ስላንተም አይመለከተኝም። ልጅቷ የት ነው ያለችው? እኛ ደግሞ ስለ እውነቱ ይመለከተናል። አሁን እዚህ ጋር እኔ ሰሙኛለች። ሲጀመር እኔ ልንገርህ አንተም አላገኘኋትም ስላልከኝ አልከኝ እንጂ ያየሁት ነገር የለም። ላምን ካልችል አንቺም ደግሞ ቴክስቱን ጽፈሽ አይቻል አልሽ እንጂ ያየሁት ነገር የለም። ግን ደግሞ እሷ ቢያንስ ካንተ በላይ በጣም ብዙ ጊዜ አግኝቻታለሁ። እንዴት ነው በጣም እንደምትቀርባት አውቃለሁ፣ አንተንም እንደምትቀርብህ አውቃለሁ። ግን የሷን ያህል እኔ አንተን እንደማላምነት አውቃለሁ። አንተን በሁለት ወር በሶስት ወር አንዴ ነው የምታገኘው፣ እሷን ግን ቀን በቀን ስራ የምታገኛት ቦታዋን ለምን ተዋሻለች? እኔ እኮ አንተን አምኜ እኮ ቅድሚያ እኮ አንተ ጋር የመጣሁት መፍትሄ ከሰጠከኝ ብዬ ነው። አንተ ግን እንደተገናኛችሁ እንኳን ይሄ ቴክስት እንደጻፈችልክ እንኳን አልነገርከኝም። ይኸውልሽ የሌለውን ነገር ምን ብዬ ልንገርሽ? ምስራቅ ምን ማለት ነው የሌለውን ነገር ምን ብዬ ልንገርሽ? እኔ ምን አውቃለሁ ከየት ፈጥራ እንዳወራችሁ? አልጻፈችለትም፣ አስጽፍለት አላየሽም? ጽፋለታለች እሱ ጋር ነው የሄድኩት ማለት ይኸውልሽ ሲጀመር በመጀመሪያ ምስራቅ እንደ ትልቅ ሰው እናወራ ብለሽ ነው አይደል እዚህ ጋር የጠራሽኝ? ግን ደግሞ ረጅም ጊዜ እንደመታወቃችን እኔና ሳባ ማለት ነው አንቺ እያልሻለሽው ደግሞ ምንድነው? እኔም ማውቀው ካንተ በላይ እሷን ነው። ካንተ በላይ ረጅም ጊዜ አግኝቻታለሁ፣ በአካል ብዙ ጊዜ አግኝቻታለሁ። ይሄ ለማመን ምክንያት ሊሆን አይችልም ነው እያልኩሻለሁ። እንደዛ ከሆነ እኮ ማለት ነው ይኸውልሽ፣ እንደዛ ከሆነ ማለት ነው እኔ ቀጥታ እሷን ልጠረጥራት እችላለሁ ማለት ነው። የሳባ መጥፋት ላይ ጠርጥራት አንቺ ምስሉም እኔ አይመለከተኝም። እኔ ብቻ እቴ እንድታመጡልኝ ነው የምፈልገው። ለምን እንደዚህ እንዳልኩሽ ታውቂያለሽ? አንቺ በደንብ በተገናኘ ከሆነ እየወራሽ ያለሽው እኔ ሳባን ማቃት የዛሬ 7 ዓመት 8 ዓመት ነው አይደለ? በቃ እሷን ደግሞ ማቃት ሳባ ስለሷ ስታወራ ደግሞ የሰማሁት ከ1 ዓመት ወደዚህ ነው። እውነት ነው ስራ ቦታ ስገባ ነው እሷን የተዋወቀቻት። በቃ እና ታዲያ እንዴት ነው አንቺ ባልሽው ሎጂክ ደግሞ ስንሄድ ላምን የምችለው እኔ ማንን ነው? ሳባን የምትለኝ ነው። ስለዚህ ልጠረጠር የምችለው ሳባን እኔ ልጠረጠር የምችለው በቀጥታ እሷን ነው። አንተ ያረከው ነገር ያደረከው ምኑን ነው የምክደው? እሷን ይሄን ነገር ከየት አምጥታ እንደነገረችኝ በምን ታውቂያለሽ? ከየት አምጥታ እሺ እኔ ከረጅም ጊዜ በኋላ ለምን ልታገኘኝ ትችላለች? ሳባ እውነት እንነጋገር። አንተ ከዛ በፊት ለምንድን ነበር ሳባን የምታገኛት? ሳባ ለመጨረሻ ጊዜ ለኔ ያለችኝ ነገር ምንድነው? እሺ ችግር የለውም ሲመቸኝ ብቻ አንተ ደውልልኝናል። እኔ ካልደወልኩላት እንደማንገናኝ ነው በቃ። ምክንያቱም ቴክስቱን ጽፋልክ አይመቸኝም ብለህ ከሆነ አንተ አላውቅም ቴክስት እንደጻፈችልህ ግን አንቺ ደግሞ አይመቸኝም እሱ ጋር ልሄድ ነው ብላ መኪናው ስገባ አይቻታለሁ አላልሽኝ? እና ታዲያ አይመቸኝም ካለ ምን ልትሰራ ትሄዳለች? ይኸውልህ ቆይ እናንተ እየቀለዳችሁብኝ ነው እንዳላችሁት? ቆይ አንተም አንቺም እየቀለዳችሁብኝ ነው እንዳላችሁት አይደለም? እዚህ ጋር ማንንም እየቀለደብሽ አይደለም። እኔ ልንገራችሁ ነው ካገኘካት ልጅቷንና እህቷን አገናኛችሁ። ይኸውልሽ አሁን እኮ ማለት ነው ራስሽ በራስሽን የራስሽን ምላስ በራስሽ ጠልፈሽ እየጣልሽ ያለሽ እዚህ ጋር ስሙኛላችሁ አይደለ? አንድ እህቴ ነች ሳባ ማለት ለኔ አንድ እህቴ ነች። እንደናንተ ይሄ ስፈልጉ የምታገኘው ስፈልጉ የምትሏት ሰው አይደለችም። ሳባ ማለት ለኔ አንድ እህቴ ነች። እሷ ከሌለች እኔ መኖር አልችልም። ይገባኛል። እኔ ካለሷ ባዶ ነኝ። ካለሷ እንቅልፍ መተኛት ሁላ አቅቶኛል ነው የምላችሁ። እኔ እናንተ እንድትከራከሩ ወይ ደግሞ እንድትጨቃጨቁ አይደለም። በቃ የዋሻችሁት የደበቃችሁት ነገር ካለ ንገሩኝ ነው በቃ። ይኸውልሽ እኔ ምንም የደበኩት ነገር የለም። ለምን ለሱ ጽፋለታለች ለምን ቴክስት አድርጋለታለች እያለች እንደሆነ ግራ ስለገባ ሲቀጥል እኔ ልጅቷ እሱ ጋር ሄድ ነው ብላኝ ነው ሄደችው። ከዛ የቀጠለ ምንም የማውቀው ነገር የለም። ማታ ላይ ስደውልላት ስልኳ አይሰራም። በመነገታው ስጠይቅ ልጅቷ የለችም ተባልኩ።
ከጠፋች ዛሬ 3 ቀን ነው 4 ቀን ነው በቃ ሌላ ምንም ማውቀው ነገር የለም ይኸውላችሁ እኔ እዚህ ጋር ማለት ነው አንድ ነገር ለእናንተ መናገር የምችለው ነገር ቢኖር ምንድነው ሳባ ለኔ ቴክስት ማላከችም ወደኔ ማልመጣችም ከኔ ጋር አላወራችም እኔና ሳባ ከተገናኘን ካወራን ራሱ ከ2 ወር በላይ ሆኖናል በቃ ወደ 3 ወር እኔ እንዳላገኘካት በምን ልመልክ ይኸውላችሁ አስፈላጊ ከሆነ ማለት ነው አሁን እያልሽኝ ያለሽው ነገር ምንድነው አንቺ በቀጥታ በቃ እሷ ወደ ህግ ወስደዋለሁ ነው እያልሽኝ አይደለሽ አይደል ቀለል ወደ ህግ ወስደዋለሁ አይደለም ባልሆነ ነገር ራሱ ልንከስክ እንችላለን እኔ ልንገርክ እኔ እኮ እንደ ትልቅ ሰው እናውራ ሳባን አንተ ትልቅ ቦታ ነበር እኔ አንቺን አይደለም እናውራ ነው እንጂ እያልኩኝ ያለው ምንድነው ያልሽው አንቺ ባልሆነ ነገር ልንከስ እንችላለን ሲጀምር አግኝታ ካለች ልጅቷ ወሬት እንዳደረካት ነው ማለት ነው ባልሆነ ነገር ልንከስ እንችላለን ማለት ምን ማለት ነው አዎ ባልሆነ ነገር እንከስካለን አልገባኝ ምን ብለሽ ይሄንን አላምንም ብለካል አይደለ አንተ እንደገደልካት አንተ እንደውም እንዳገትካት ልናወራ እንችላለን እኔ ልንገርክ እኔ እህቴ እንድትገኝልኝ እፈልጋለሁ ይሄንን ነገር ያወኩኝ ደግሞ አርፌ አልቀመጥም ሄጄ ፖሊስ ጣቢያ እያንዳንዱ የተፈጠረው ነገር ወደ አንተ እንደመጣ ለአንተ ቴክስት እንዳላከችልክ አንተን እንዳገኘች እያንዳንዱ ነገር እጂ እናገራለሁ በቃ እኔኮ ስላመንኩክ ሳባን አንተ ትልቅ ቦታ ስላላት የሆነ እንጃ ልብክ ይራራል እውነታውን ታወጣለክ ብዬ ነው በግልጽ ግለኛ ማትነግረን ከሆነ ወደ ህግ እንሄዳለን በቃ ይኸውልሽ ምስራቅ እኔ የፈለግሽውን ነገር ማድረግ ትችያለሽ ማለት ይሄን እንደምትለኝ እኮ ልንገርህ ይሄን እንደምትለኝ አውቃለሁ ግን ደግሞ እኔ በቀላሉ አጥፍተክ ማለት ሰማኛለህ አይደለ የሰው ነፍስ ነው ያውም ለኔ አንድ እህቴ ነች ካለናት ካላባት አሳደገችኝ አንድ እህቴ ነች እንደፈለግሽኝ ሂደስ ተናገር አትናገሪ ስላልከኝ ብቻ ቁጭ አልልም ሄጄ እናገራለሁ ማድረግ ያለብኝ ነገር አደርጋለሁ እህቴም ትገኛለህ አንተም ደግሞ ሄጄን ታገኛለህ ችግር የለውም እሺ እኔ እውነት አጥፍቼ ከሆነ ችግር የለውም እኔ ላጣጣ ራስህን እዚህ ጋር ጥሩ ሰው ያደረክ አታውራ ነፃ ሰው እኔ ካንቺ ጋር ሲጀመር ለብቻዬ መነጋገር ፈልጋለሁ ምንም ከኔ ጋር ምንም የምትነጋገረው ነገር የለም ይኸውልሽ ያለሻቸው ነገሮች በሙሉ ማለት ነው በጣም ሰስፒሽስ ናቸው አይመለከተኝም ግን ማለት ነው ጓደኛዬ እስከሆነች ድረስ የተወሰነ አመት እስካወቅኳት ድረስ ስለዚህ ልጅ ስለተሰማኝ ነው እየወሩ ያለሁት እንጂ አላቅም አይመለከተኝም ብዬ ከእናንተ መውጣት ትችል ነበር ተረዳከኝ ስለዚህ አንተን አግኝታለች አውርታለች ሌላ ምንም አዲስ ነገር ዳንኤል ሰማይ ገለሃላ እህቴን አምጣልኝ በቃ ከደበክበትም ሆነ ሲጀመር የሆነ ብድር እንዳልመለስክላት ነግረኝ ነበረ ብሩን ደግሞ ስትገደልካት እህቴን አነካት ቆይ ምንድነው ነው በመድኃኒት ነው ገደልካት ቆይ አንድ ጊዜ ተረጋጊ ምስራቅ አንድ ጊዜ እኔ ከሷ ጋር ማውራት ፈልጋለሁ አይደለም እኔ ደግሞ እዚህ ቁጭ ብዬ እንድታወሩ ነው የምፈልገው አንድ ጊዜ ውጭ ላይ ተጠብቂ ምንም ነገር የለም ይኸውልሽ ምስራቅ አንቺ አንድ ጊዜ ውጭ ላይ ተጠብቂኛለሽ እኔ ከሷ ጋር አወራለሁ እኔ ካንቺ ጋር በጣም ማውራት የምፈልገው ነገር አለ እኔ የምደብቀው ነገር አለ ምንም የምደብቀው ነገር አለ ቆይ ለምንድን ነው እንደወጣልክ የፈለከው ይኸውልሽ ነው ከኔ ደበቀ እሷን ችግር የለም አይደለም ለብቻው ማውራት ስለፈለግሽም ቢሆን ማለት ነው መጨረሻ ላይ ይኸው የማደርገው ነገር በሙሉ ይሄ ካሜራ አይጠፋም አንቺ ኮጣ እኔ መሲን እንድታስፈራራት አልፈልግም በቃ እኔ አላስፈራራትም ቆይ ምን ለማለት ፈልገክ ነው አንተ እህቴን ከገደልካትም የሆነ ነገር ካረካትም ንገረኝ እያልኩ ነው ምንም አያደርገኝም ተረጋጋ እንጂ ማውራት የሚፈልገው ነገር ካለ አንዴ ውጪ ቆይ አንቺ ችግር የለውም ጠብቂኝ እዛ የግድ እቺ ልጅ በስነ ስርዓት ማናገር ስለፈለኩ በስነ ስርዓት ሁሉ ያናገርኩ ያለው ሲጀመር አንድ ጊዜ ያዟት ሰው ውጪ ላይ አርጓት አስወጣ እሺ አሁን ከኔ ጋር ማውራት የምትፈልገው ነገር ምንድነው እሺ ጥሩ በጣም ጥሩ ነገሮችን ስታወሪ ነበር ጥሩ ነገሮችን ያወራሁትኝ ልጅቷ ብድር እንዳለብህና እንዳልመለስክላት ወደ 400,000 ብር እንደተበደርካት ነግራኛለች 400,000 ብር አዎ አዳዲስ ካሜራዎች ይገዛለሁ ብሎኝ ብር ተበድሩኛል ብላኛለች ስለዚህ የሆነ ነገር ፈጥረካል ማለት ነው መቼ ነው ይሄን ነገር ያለችሽ አይመለከትክም ብላኛለች በቃ እኮ መቼ ነው ያለችሽ ይሄን ነገር ማለት ምን አገባክ አንተ ሙሉ ዝርዝሩ እንድነግርክ ማን ነው እንት ነው ይሰጠክ መብት ይሰጠክ ይኸውልሽ አሁን ላይ እስካሁንም ዝም ያልኩሽ ቀደም በጣም የማይሆኑ ነገሮች ምን ልታደርግ ነው ዝም ባትል ምን ልታደርግ ነው አንተ ምንም ማድረግ አትችልም እኮ ይኸውልሽ በመጀመሪያ መሰረት በስነ ስርዓት አርፈሽ ብትቀመጭ ይሻልሻል ማለት ንግግርሽን ብታስተካክይ ጥሩ ነው ላንቺ ማለት ነው ባታስተካክይ እያንዳንዱ ነገር በጉልበት ላደርግ እገደዳለሁ ትሰሚኛለሽ አታደርገው ይኸውልሽ ሲጀመር ከንግግርሽም እኔ አንተን አላልኩሽም ነበር ከመጀመሪያው ጀምሮ አላመንኩሽም ነበር ይኸውልህ ሳባ አንተ ጋር ቴክስት አድርጋለች አይመለከትም ከመጀመሪያ ጀምሮ ሲጀመር ውሸት እንደዋሸሽ ነው እኔ አሁን ላይ እየተሰማኛለሁ እኔ ይኸውልሽ በጣም ብዙ ጊዜ ማለት ነው ይሄ ፕሮግራም በነገራችን ላይ ዩቲዩብ ላይ የሚለቀቅ ፕሮግራም ነው እያንዳንዱን የምናደርጋቸውን ነገሮች በሙሉ ለቤተሰቦቻችን እናሳያለን ስላንተ ፕሮግራም ስላንተ ቤተሰብ አይመለከተኝም ሰውዬ ልጅቷን ምን አድርገሃት ነው በጣም ብዙ ጊዜ ስናገር እንደሰሙኝ ከሆነ ማለት ነው እኔ ደመነፍሴን ማምን አይነት ሰው ነኝ
ሰሚኛለሽ ደመነፍሴ የነገረኝ ነገር አለ ስላንቺ ማለት ነው ገና ከመጀመሪያ ጀምሮ ተነስተሽ ዝም በያለሽ ሰሚኛለሽ ስነ ስርዓት ግን ያዝ ልትመታኝ አትችልም ስነ ስርዓት ግን ያዝ ኦኬ ስለዚህ በእንደዚህ አይነት መልኩ ነው የምንቀጥለው ማለት ነው ይኸውልህ በድብድብ ምናምን ነው እንደምታምነው ይኸውልህ አጉል ነገር ግን እዛው አቁም ስላንተ ቲቪ ስላንተ ደመነፍስ ስላንተ አይመለከተኝም በማይሆን ነገር ልከስ ይችላል ያልሽው በምን አይነት ነገር ልከሽ ነው በቃ ምክንያቱም ካላመንክ በማይሆን ነገር ነው ይደብካለ ምን አይነት ነገር እስከ ገሏታል እስከ ማለት ድረስ እንደርሳለን ገሏታል እንደዚህ አይነት ነገር ስትባይ ስትይ በነገራችን ላይ ክስ ስታቀርቢ ለሁሉም ነገር ማስረጃ ትጠይቃለሽ የዛ ሰዓት ላይ ምን ልትጠይቂ ልጅቷ የለችም ስለዚህ እቺ ልጅ ሙታ ያላየሽውን ነገር እንዴት ነው ገሏታል ብለሽ የምትከሽው ሰው እዚህ ጋር ያመንክልን አይደለም እኮ ማግኘትክን አንተ እንዳገኘካት ያመንክ አይደለም ይኸውልሽ ለምስራቅ የነገርሻት ነገር ሌላ ነው ለኔ ደግሞ የነገርሽኝ ነገር ምንም የተለየ ነገር አልነገርኳትም ይኸውልሽ ለኔ ያልሽኝ ነገር ምንድነው ዳንኤል የሚል ቴክስት አላየሁኝም ግን ደግሞ እኔ ስትጽፍ እዛው ነበርኩኝ ያልሽ ስልኳን ቀና ብዬ ማየትም ግዴታ የለብኝም እሷ ያለችኝን ነው ማምነው አልሽ ለሷ ደግሞ ሄደሽ ምንድነው ያልሻት ሁሉንም ነገር አይቻለሁ ለዳኒ ቴክስት ስትልክለት ባይኔ በብረቱ አይቻለሁ ነው ያልሻት ለምንድን ነው እያወሸሻልሽ ሆነ እዚህ ጋር ከዚህ በላይ አታስጨንቀኝ የሚመለከተኝ ነገር የለም ኦኬ የሚመለከትሽ ነገር የለም ስለዚህ ከዚህ በላይ ማውራትም ካንተ ጋር ማውራትም አልፈልግም ከዚህ በኋላ የሚያገናኘን ሌላ ነገርም አይኖርም ልጅቷን ካመጣታ መጣታለ ካለበለዚያ ህግ ይፈተዋል እሺ አጠገባችን ስትከሽ ምን ብለሽ ነው የምትከሽኝ አንድ ጊዜ አይመለከትክም የፈለኩትን ብዬ ከሳለሁ ኦኬ ገሏታልም እስከማለት ድረስ ደርሳለሁ በቃ በነገራችን ላይ ማለት ነው ምስራቅ ፍለጋዋን ስትጀምርና እንትና ማነች ሳባ ወደ ቤት እንዳልመጣች በማግስቱ ስትደውልልሽ አልመጣችም የት ሄዳ ነው ምናምን ነገር ነው ያልሻት ለምንድን ነው በሰዓቱ አንቺስ ወደ ፖሊስ ሄዳ ስትናገር ለምንድን ነው አብረሻት ያለች እውነት ለሳባ ይሄን ያከላሰበሽ ከሆነ እንደጠፋች አላወኩም ነበር እንደጠፋች ካወኩ በኋላ ግን ከጎኗ ነኝ እስካሁን ድረስ በሁለተኛው ቀንም ራሱ ነግራሻለች ዛሬም እንኳን አልመጣችም ስለሱ መርካቶ እየታደሰች ነው አዎ እየታደሰች ነው እኛ ደግሞ በአዲስ አበባ መርካቶ ተክለ ሃይማኖት የሱቅ ባለቤት የሚሆንበትን እድል ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል በአንድ ዓመት የምናስረክበው በሁለት ወር ጊዜ ውስጥ ግራውንድ ፍሎር የደረሰው G+5 ሞላችን ላይ በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 11 ካሬ በ2.2 ሚሊዮን ብር 16 ካሬ በ3.5 ሚሊዮን ብር 22 ካሬ በ4.4 ሚሊዮን ብር 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔቴሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ በፉል ፊኒሽ የምናስረክባች ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉልን ሜሪት ፕሮፐርቲስ ሰማሽ ነገር ምንም የለም ወይ ስትልሽ ይኸውልሽ የራሴ ላይፍ አለኝ የራሴ ላይፍ አለኝ አንድ ነገር እዚህ ጋር ቢዝነስ ነው እየሰራክብን ያለከው ሲመስለኝ ስለዚህ እኔ ደግሞ የራሴ ላይፍ አለኝ ይኸውልሽ አንድ ነገር የሰው ልጅ ማለት ነው አውቆ ካልደበቀው በስተቀር ሊረሳው አይችልም እውነት ለመናገር ማለት ነው አውቀሽ ደብቀሽው ካልሆነ በስተቀር እኔ ጋር ስትመጪ ነው አንተ ጋር ቴክስት አድርጋለች አልሽው የመጀመሪያ ቀን ጠየቀችሽ በጠፋች በመጀመሪያው ቀን ጠየቀችሽ አልነገርሻትም በሁለተኛው ቀን ጠየቀችሽ የዛ ቀንም አልነገርሻትም በሶስተኛው ቀን ግን እኔ ጋር መጣ እሷ እኔን ካወራችኝ በኋላ ነው ይሄን ነገር አንቺ እኔ ጋር ስትመጪ ይሄን ነገር ያወራሽው አይደለ ለኔ ቴክስት አድርጋልኝ እንደነበር እኔ ጋር ደርሳ እንደነበር ከዛ በኋላ ደግሞ ካሜራ ከጠፋ በኋላ ደግሞ ይኸው እዚህ ጋር ያሉት ሰዎች ምስክር ናቸው እዚህ ጋር ያሉት ሰዎች አስፈላጊ ከሆነ እዚህ ጋር ቁጭ አድርጌ ሁሉንም ነገር እንዲናገሩ ማድረግ ትችላለች ሰምኛለሽ አንተ ጋር ደርሻለሁ ብላ ቴክስት ልካልኛለች ብለሽኛል ለኔ ለራሴ ይኸውልሽ እዚህ ጋር ሰውዬ እዛ ጋር ተቀምጬ በስነ ስርዓት ቴክስት ጽፌላት አልመለሰችልኝም ምን ያልኩክ እሱ ካሜራ ከበራ በኋላ ካሜራ ጀርባ ምንም አላወራም ምንድነው ቀድሽ ንገሪ ምንድነው ቀድሽ ንገሪ ከሳባ ጋር ምንድነው ያለሽ ነገር ንገሪ ከሳባ ጋር ያለሽ ነገር ምንድነው ሰምኛለሽ ምንድነው ያለሽ ነገር ንገሪ ምንድነው የምትፈልጊው ከሳባ ምንድነው ያለሽ ጉዳይ ንገሪ ከሳባ ጋር ያለሽ ጉዳይ ምንድነው ነይ ሲጀመር ካንቺ ጋር እዚህ አይደለም ነው